ሰው ሲወለድ ክርስቲያን እንጂ ሙስሊም አይደለም ለሚለው ማስረጃ አምጣላላችሁኝ አህዛብ ወገኖቻችን ነው ማስረጃው። ክርስቲያኖች ሸር ያደረጋችሁ ለሁሉም ሰው አድርሶ የቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 2 ቁጥር 10 ላይ እንዲህ ተብሎ ተጽፏል። መልካሙን ስራ ለማድረግ በኢየሱስ ክርስቶስ ተፈጠርን። መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። መልካም ስራ እንድናደርግ በማን ተፈጠርን? በክርስቶስ። ስለዚህ ሰው ሲወለድም ሲፈጠርም ሁሉም ፍጥረት ምንድነው? ክርስቲያን ነው። ያንን ነው። ስለዚህ ሲጀመር እስልምና ከክርስትና ጋር ጥያቄ ሆኖ መቅረብ አይችልም። እንዴት ሆኖ የመጣው ከ7ኛው መቶ ክፍለ ዘመን ወደዚህ ነው የመጣው? እንዴት ሆኖ ጥያቄ ውስጥ ይገባል? አይገባም እኮ ሲጀመር እሱ። ስለዚህ ሰው ሲወለድ ሙስሊም ነው ከየት አንታችሁት ነው? ይሄን እኮ ሰይጣን ራሱ አይለውም ማለት ነው። እኔ ታሪኬ ልንገራችሁ። የሆነ ጊዜ ላይ አንድ ጓደኛ ሙስሊም ጓደኛ ነበር። ከዛ እናንተ እኮ ስትሞቱ ወደ ሲኦል ነው የምትሄዱታል። እንዴት ሆኖ? ማን አየ? አይ የምታመልኩት ሰው ነው። ማን? ኢየሱስ ክርስቶስ። ይሄንን ሲለኝ ጥያቄ ያደረብኝና መጽሐፍ ቅዱስና ነበር። እንግዲህ ሃይማኖት ማለት ልብ ብላችሁ አድምጡ። ሃይማኖት ማለት እግዚአብሔር ተገልጦ ለሰዎች ያስተማረው ትምህርት ነው። ለዛም ነው መጽሐፍ ቅዱስ የእግዚአብሔር ቃል ወደ ኢሳይያስ እንዲህ ሲል መጣ፣ የእግዚአብሔር ቃል ወደ ሙሴ እንዲህ ሲል መጣ እየተባለ የተጻፈው እግዚአብሔር ለሰዎች ተናግሮ ያጻፈው ትክክለኛ እምነት ሃይማኖት ማለት እሱ መሆኑ እንዲታወቅ ነው ማለት። ለዛም ነው ኢየሱስ ክርስቶስ የሰውን ስጋ ለብሶ መጥቶ የተሰቀለው ለኛ ለሰው ልጆች ማለት። ከዛ አንድ ቀን እስልምና ሊያስተምረኝ ስለነሱ ሃይማኖት ሊያስተምረኝ ቃል ገባና መማር ጀመረ። ሲያስተምረኝ ጥያቄ ፈጠረብኝ። ያላህ ቃል እያለ ነው የሚያስተምረኝ። እንዴ ቆይ ጥያቄ ፈጠረብኝና ያላህ ቃል መሆኑ በምንድነው ማረጋገጫው? የኛ ማረጋገጫው ነቢያት ሐዋርያት አሉ። በመጨረሻም ኢየሱስ ክርስቶስ ከመቤታችን ከቅድስት ድንግል ማርያም ተወልዶ ሰው ሆኖ አይተነዋል፣ አስተምሮና ለኛ ሲል ሙቷል። ክብር ይግባው ለዘላለም። ይሄና ያላህ ቃል መሆኑ በምንድነው ማረጋገጫችሁ ስለው ያላህ ቃል ነው እመን ዝም ብለው። እንዴት ሆኖ? አጋንንትስ ቢሆኑ የጣሉት ቃሉን የጻፈው ማን ነው? አላህ። ተቀባዩ ማን ነው? መሐመድ። እንዴት ብሎ አጋንንትስ ቢሆኑ የጣሉት ማረጋገጫው ምንድነው? የኛ መጽሐፍ ቅዱስ ነቢያት የእግዚአብሔር ቃል ወደ ነቢያት እንዲህ ሲል መጣ። ወደ ነብዩ ዳንኤል